ስለዚህ የሶስተኛው የሐዋርያ የቅዱስ ዮሐንስ መልእክት ከምዕራፍ 1 ጀምሮ እስከ ቁጥር 15 ድረስ ያለውን እንደዚሁ የሰላምታ የማመስገንና የመሰናበቻ መልእክቱ ይሆናል። ለቅዱስ ዮሐንስ መልእክት እቺ ሶስተኛው የመጨረሻ መልእክት ናት። ከዚህ በኋላ የቅዱስ ዮሐንስ ራእይን ነው የጻፈው። ከራእይ በኋላ ከራእይ በፊትም የጻፈው ወንጌል አለ። ከወንጌል በኋላ መልእክት፣ ከመልእክት በኋላ የቅዱስ ዮሐንስን ራእይ ጽፎ ጨርሷል ነው የሚለው የመጽሐፍ ቅዱሳችን መረጃ ወይም ደግሞ የቤተክርስቲያናችን አስተምሮ ማለት ነው። ከቁጥር 1 ጀምሮ ስንመለከት ልክ እንደ ቅድሙ ይደግማል። ከኔ ከቀሲስ የተላከች መልእክት በማለት አሁንም ክህነቱን ስልጣኑን በመግለጥ ይጀምራል ማለት ነው። በእውነት ለምወደው ለወንድማችን ለጋዮስ ድረስ በማለት ጋዮስ የሚባል አንድ ታላቅ ወንድም ይሄ መልእክት እንዲደርሰው ይጽፋል ማለት ነው። ወንድም ሆይ መንገድ ትቃናልህ ዘንድ ሰውነትንም ደስ በሚያሰኝ ትኖር ዘንድ እኔ ስለ ሁሉ እጸልያለሁ በማለት ይህ ጋኒዮስ የሚባለው ወይም ደግሞ ጋይዮስ ሶሪ ስሙ በጣም ከባድ ነው። ጋዮስ የሚባለው ይህ ሰው ከቅዱስ ዮሐንስ ጋር አብሮ እየሄደ የነበረ ደቀ መዝሙር፣ ብዙ ስራዎችን ይሰራ የነበረ እንዲሁም አሁን በመንገድም እየዞረ ያስተምር የነበረ ታላቅ እንደሆነ ያስቀምጣል። ውስጥ ላይ ያስቀምጬላችኋለሁ። ማን ነው? ምንድን ነው የሆነው? ምን ተፈጠረ? የሚለውን ግሩፓችሁ ላይ ስትገቡ ታገኙታላችሁ። ስለዚህ ቅዱስ ዮሐንስ ወንድሜ ሆይ በማለት መልእክት ይልክለታል። መንገድ ትቃናልህ ዘንድ ሰውነትንም ደስ በሚያሰኛት ትኖር ዘንድ እኔ ስለ ሁሉ እጸልይልሃለሁ በማለት ለወንድሙ ምን ያህል ጸሎት ያደርስለት እንደነበረ እንመለከታለን። ወንድሞቻችን መጥተው አንተ በእውነት እንደምትሄድ ስለ ፍቅር በመሰከሩ ጊዜ እጅግ ደስ አለኝ። ልጆቼ በእውነት ሲሄዱ ከመስማት ይልቅ ከዚች የመትበል ደስታ የለችኝም በማለት ቅድም እዚህ የሁለተኛው መልእክት ላይ እንደተመለከት ነው ከዚህ ስንዱ ከሆነች ቤት የሚሄዱና የሚላኩ መልእክታትንም የሚያደርሱ ትምህርትንም ለዓለም የሚያሰራጩ በማግኘቱ ምን ያህል ደስተኛ እንደነበረና ለዛችኛው እህት ቤተክርስቲያን ሰላምታ እንዳቀረበ አይተናል። ስለዚህ ከእነሱ መካከል ለጋሪዮስ በማለት ይናገራል ማለት ነው። መልእክትን በማድረስ በማስተማር በመንገድ በመሄድ መልእክታቶቹ በትክክለኛ እንዲደርስ በማድረግ ቅዱስ ዮሐንስን ያግዙ ስለነበረ ይህን በመስማቴ ደስ ብሎኛል በማለት ያመሰግኗል። ወንድም ሆይ ምንም እንኳን እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። ታማኝነቱን ያመሰግናል። እርሱም በቤተ ክርስቲያን ፊት ስለ ፍቅር መስክረዋል በማለት ስለዚህኛው ስለ ወንድሙ ለጋዮስ ምን ያህል ምስክርነት እንደሰጡና ምን ያህል በፍቅር የተሞላ ሰው እንደሆነ ይጽፍለታል። ምስጋናውንም ያቀርብለታል። በሄደበት ሁሉ የሚሰጠውን ምስጋና እያቀረበለት ነው ቅዱስ ዮሐንስ። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ በማለት የሚሄዱትን ጉዞ ይሄ መንፈሳዊ ጉዟቸውን ሁሉ ያግዛቸው የነበረ ሰው መሆኑንና ለዚህኛው አገልግሎት በጣም የተፋጠነ መሆኑን በመውሰድ መልካም ታደርጋለህ በማለት ምስጋናውን ይሰጧል። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና ወንድሞች ሆይ እኛ በእውነት የጽድቅ ተሳታፊዎች እንሆን ዘንድ እንደነዚህ ያሉትን ልንቀበላቸው ይገባል በማለት ሐዋርያት በሚሄዱበትና ደቀ መዛሙርት በሚንቀሳቀሱበት ቦታ ሁሉ ይህ ጋዮስ የሚባል ታላቅ የሆነ ሰው ይቀበላል፣ ያስተናግዳቸዋል፣ ይቀበላቸዋል። አዳዲስ ቢሆኑም ነባር ቢሆኑም እየተቀበለ የሚገባቸውን ነገር እየሰጠ ለአገልግሎት እንዲፋጠኑ የሚያግዝ ቅዱስ ዮሐንስን የሚወድና ለቅዱስ ዮሐንስ የሚታዘዝ ደቀ መዝሙር ነው። በሀብትም በገንዘብም በብዙም ደረጃዎች ትልቅ ቦታ ያለው ሰው ማለት ነው። ለቤተ ክርስቲያን አስቀድሜ ጻፍኩ በማለት ቁጥር 9 ላይ ያለን፣ ነገር ግን በእነርሱ ላይ የበላይ ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ በመጣው ጊዜ የምሰራውን ስራ አሳስባለሁ በማለት ወደዚህ ከባድ ወደኖች ከተማ እንደሚመጣ በተስፋ ቅዱስ ዮሐንስ ይህን ስራ እንደሚሰራ ይናገራል። በእኛ ላይም የሚናገር ክፉ ቃል አለበቃ ብሎ ወንድሞቻችንን አንቀበል እስከ ማለት ደርሷል በማለት ይህ ክፉ የሆነ ሰው ወንድሞችን እንደማይቀበል የነ ቅዱስ ዮሐንስን ትእዛዝ እንደማይቀበል ጭራሽ እኛን አልቀበል ብሎ እነሱን ሁሉ ለማጥፋት ምን ያህል ርቀት እንደሚሄድና ምን ያህል ሂደት እንደሚሄድ ካየ በኋላ እኔ እስከምመጣ ድረስ በማለት ቅዱስ ዮሐንስ በመጣ ጊዜ ግን ስራውን እንደሚሰራ ያሳስባል ማለት ነው። ሊቀበሏቸው የሚወዱትን ይከለክላቸዋል። እነርሱን ሊቀበል የሚወደውን ሰው ይከለክል ነበረና ይሄ ሰው ስለዚህ ይከለክላቸዋል። ዳግመኛም ከቤተ ክርስቲያን ያወጣቸዋል። ስለዚህ ከቤተ ክርስቲያን እያስወጣ ጉዳት እንዲያገኛቸው እንዲሳደዱና ማረፊያ እንዲያጡ የሚያደርጋቸው ሰው ስለነበረ ማለት ነው። ወንድም ሆይ በጎ አድራጊ እንጂ ክፉ አድራጊ አትሁን በማለት ይህንን ጋሲዮስ የሚባለውን ሰው በጎ ስራ እየሰራ መልካም ስራ እየሰራ እነዚህን የሚቀበል ልክ እንደዚህኛው ክፉ እንዳይሆንና የሚያሳድድ እንዳይሆን ይመክረዋል
ማለት ነው። በጎ የሚያደርግ ከእግዚአብሔር ነውና ክፉ የሚያደርግ ግን ከእግዚአብሔር አያየውም በማለት ያኛው ስለ ክፋቱ እግዚአብሔር አምላክ ምን ያህል እንደሚጠላውና እግዚአብሔር አምላክ እንደሚበቀለው ይናገራል። ለእርሱ ግን እግዚአብሔር አምላክ እንደሚመለከተው ዋጋውም ከእግዚአብሔር ዘንድ እንደሚያገኘው ይጽፍለታል ማለት ነው። ስለ ዲሜጥሮስም ሁሉ ይመሰክሩለታል፣ እውነት ራሷ ትመስክርለታለች በማለት ዲሜጥሮስ ስለሚባለው ሁሉ ስለ እግዚአብሔር አገልግሎት ስለ መልካም ነገሩ ሁሉ ምስክርነት እንዴት እንደሚሰጡለት በማየት እውነት ራሷም ለእሱ ትመሰክራለች፣ እኛም መስክረንለታል በማለት ስለ አገልግሎቱ ለዲሜጥሮስም በጣም ታላቅ ለሆነው ዲሜጥሮስ፣ በነገራችን ላይ በቤተክርስቲያናችን እጅግ በጣም ታላቅ ነው ዲሜጥሮስ እና ለዚህ ለዲሜጥሮስ ሁሉም ይመሰክሩለታል፣ እውነት ራሷ ትመሰክርለታለች፣ እኛም መስክረንለታል በማለት ቅዱስ ዮሐንስ ለዲሜጥሮስ ምስክርነቱን ይሰጣል። ምስክርነታችንም እውነት እንደሆነች ታውቃላችሁ በማለት እውነት የሆነች ምስክርነት ከእግዚአብሔር ዘንድ ያለችውን እንደመሰከሩለት እናያለን ማለት ነው። ዋጋው ታላቅ እንደሆነ የዲሜጥሮስ ማለት ነው። የምጽፍልህ ብዙ ነበረኝ፣ ነገር ግን በጥቁር ቀለም እና በብር ልጽፍልህ አልወደድኩም አለ። በሚታይ በሚጻፍ ወረቀት ላይ ልጽፍልህ አልወደድኩም፣ ነገር ግን በቶሎ እንደማይህና ቃል በቃል እንደማነጋግርህ ተስፋ አደርጋለሁ በማለት ቅዱስ ዮሐንስ ይናገራል። ሁሉንም በተስፋ እንደሚያገኛቸው፣ ምክንያቱም አንድም በፍጥሞ ደሴት ይሆናል፣ አንድም በመንገድ ላይ ይሆናል የሚል ነው መረጃው የሚኖረው። ይህም መልእክታት በሚጽፍ ሰዓት ፍጥሞ ደሴት የሚለውን ግን በአብዛኛው አባቶች ይይዙታል ማለት ነው። ስለዚህ ወንድሞቻችን በየስማቸው ሰላም በልልኝ። ሶስተኛይቱ የሐዋርያው የቅዱስ ዮሐንስ መልእክት እንግዲህ እንደዚህ ለጋዮስ መልእክት ልኮ ቅዱስ ዮሐንስ ያጠናቅቃል ማለት ነው። እንደሚመለከተው በአካል እንደሚያገኛቸው ተስፋ አድርጎ ቅዱስ ዮሐንስ ይጨርሳል ማለት ነው። እንግዲህ ቀሲስ በዚህኛው ክፍል ላይ ደግሞ ይጨምሩበትና አሳርገው ማጠቃለያ ሰጥተው የተሳሳትኩትን አርመውኝ አቅንተው እንግዲህ የቅዱስ ያዕቆብን መልእክት እግዚአብሔር አምላክ ከረዳን ነገ አንድ ብለን እንጀምራለን። የቅዱስ ዮሐንስ መልእክት ተጠናቀቀ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል። ቃልዎትን ያሰማልን። አዳም ወንድሜ ቃልዎትን ያሰማልን፣ በእድሜ በጤና ይጠብቅልን። ያው እንግዲህ እስኪ እኔ እንኳ ብዙ ምለው ነገር የለኝም። ብዙ ሀሳብ አለው በውስጡ። ወንድሞቻችን እህቶቻችን ምንድን ነው እየሆነ ያለው፣ መልእክቱ ምንድን ነው፣ ጽንሰ ሀሳቡ የሚለውን በደንብ በጥልቀት ማየት አለባቸው። ምክንያቱም ወንድማችን አዳም ዜጋ የሚናገረው ነጥቡን ነው እንጂ ሙሉ በሙሉ ከጥቅስ ጋር እያዛመድን እንናገር ቢባል ጊዜውም አይበቃም ማለት ነው። ስለዚህ እናንተ ሰርች በማድረግ በማመሰካከር ማየት ነው። ያው ጋይዮስ በጣም የሚገርም ሰው ነው። በቀላውዲዮስ ቄሳር ጊዜ ምዕመናን ሲሰደዱ የሚያበላ የሚያጠጣ፣ አብልቶ አጠጥቶ ስንቅ ሰጥቶ እግዚአብሔርም የሰጠውን እያበረከተለት ምዕመናንን የሚያግሰው ነበረ፣ በጭንቅ በመከራ ጊዜ ማለት ነው። እና ይህንን ሰምቶ ነው ቅዱስ ዮሐንስ የጻፈለት። በርታ፣ ደስ ብሎኛል፣ እግዚአብሔር ይስጥ። አንዳንድ ሰዎች አሉ። ዲዮጥራስስ በጣም የሚገርም ሰው ነው። እሱም አምነዋል፣ ግን ሹመት ሽልማት ነው የሚፈልገው። አይቀበለንም። እንዲያው እኛን ብቻ ሳይሆን ምዕመናን ራሱ አይቀበልም። እና አንተ ግን እንዲህ አትሁን፣ በስራህ ቀጥል እንደማለት ነው። ዲዮጥራስስ አዳምዬ ሐዋርያትን ሹመት ስጡኝ ብሎ ጠይቋቸው ነበር። ይሄ ዘመን አይመስልም? በመንፈሳዊ ሹመት ስጡኝ አይባልም። እንዲያውም የበቁ አባቶች ጵጵስና ተሾሙልን፣ ክህነት ተሾሙልን ሲባል ይሸሹ ነበረ። ከባድ ነው ኃላፊነት። ከራስህ አልፈ የራስን ነፍስ አድነህ ለሌላው መትረፍ ከባድ ስለሆነ ይሸሹ ነበረ። ዲዮጥራስስ ግን ስልጣን ፈለገና ወደ ሐዋርያት ሄደ፣ ሹሙኝ አላቸው። ሐዋርያት ደግሞ የበቃና ያልበቃውን ያውቁታል አይደለ? እንኳንስ ተናግሮ ሳይናገርም ያውቁታል። አይሆንም አሉት። አይ እነዚህ ሰዎች ያው ዝም ብለው ነው፣ የበቃና ያልበቃ ሰው ራሱ አያውቅም፣ ምንም እውቀት የላቸውም ብሎ
ሐዋርያትን እየተሳደበ ተከታዮቻቸውን ያሳመኗቸውን እያስቸገረ የሚኖር ክርስቲያን ነው ለስሙ። እንግዲህ ከእንዲህ አይነት ሰው ተጠበቅ፣ አንተ ግን መልካም ሰው ሁን እያለ ጋይዮስን በምስጋና በርታ እያለ ይህን መልእክት ጻፈለት። ወንድማችን አዳምን በሚገባ አብራርተህ ነገርህን። ቃለ ሕይወትን ያሰማልን። በድጋሚ እኔም ቅድም እንግዲህ ባጠፋሁት ባነጠብኩት ቅዱሳን መላእክት ያስተካክሉልን እላለሁኝ። ቃለ ሕይወትን ያሰማልን። በድጋሚ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እግዚአብሔር አምላክ ያክብርልን። ስለመጡ መሀላችን ስላሉ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ የነበረን መርሃ ግብር ይህን ይመስል ነበረ። ቀሪውን እንግዲህ እናንተ በሰፊው እንድታነቡ ትርጓሜ መጽሐፍቶችንም ከስር ከስር እያስቀመጠ